ዶክተር ፒቲ ዘዲን እባላለሁ። ኤስቴቲክ ፊዚሻን ወይም የስነ ውበት ባለሙያ ነኝ። ሜካፕ አርቲስት ነኝ። ሰንስክሪን ማለት ያው ዋነኛው ከምንላቸው የቆዳ መንከባከቢያ ፕሮዳክቶች ውስጥ ነው። ውስጡ ከዩቪ ጨረር ወይም አልትራቫዮሌት ሬይ ቆዳችንን መከላከል የምንችልበት የቆዳ መንከባከቢያ ፕሮዳክት ነው። ሰንበርን ወይም ከፀሐይ የሚመጣ ቃጠሎ አለ ፊታችን ላይ እና እሱ መከላከል እንችላለን። ከዛ በተጨማሪ ፊታችን ላይ ጥቋቁር ነጠብጣብ ከተለያየ ኢንፍላሜሽን ወይ ከብግነት በኋላ የሚመጡ ጥቋቁር ነጠብጣቦች ሊኖሩ ይችላሉ። እነሱ ከተፈጠሩ በኋላ ለማስተካከልና ሳይፈጠሩም ለመከላከል እንጠቀመዋለን። ማዲያት እንዳይፈጠር ከተፈጠረ በኋላም ለማስተካከል እንጠቀመዋለን። ከዛ በተጨማሪ ቆዳ ያለ እድሜ እንዳይሸበሸብ ማለት ነው። ዋነኛው ያለ እድሜ ቆዳችን እንዲሸበሸብ የምታደርገው ፀሐይ ነችና ከሱ መከላከል እንችላለን። ከአንዳንድ የቆዳ ካንሰሮችም መከላከል እንችላለን ሰንስክሪን በመጠቀም። ፀሐይ ላይ ስመጣ የተለያዩ አካባቢዎች ሲሄድ ጥላ እጠቀማለሁ። ሰንስክሪን ጠዋት ስወጣ ታጥቤ ሰንስክሪን እጠቀማለሁ። አሪፍ ነው ፊቴ ላይ ያለው ለውጥ ማለት ነው። ምክንያቱም ፊቴ ላይ ጥቁቁር ነገር የለብኝም፣ ማዳት ነገርም የለብኝም። ስራዬ ብዙ ጊዜ ለፀሐይ ተጋላጭ ያደርገኛል። ስራዬ ግን ያው ከጠዋት እስከ ማታ ስለምሰራ ፀሐይም ሲኖር ፀሐይ ያገኘኛል፣ ብርድም ቢሆን ያሉት የአየር እንትኖች ሁሉ ተጋፍጬ እሰራለሁ። ለረጅም ጊዜ ሰንስክሪን ወይም ኤኒ ፕሮዳክት ተጠቃሚ አልነበርኩኝም። ጥላ እጠቀማለሁኝ። አብዛኛውን ጊዜ ጠዋትና ማታ ስለሆነ ብዙም ለፀሐይ ብርሃን ተጋላጭ አይደለሁኝም። ግን ወልጄ ከተነሳ በኋላ የተወሰነ ቆዳዬ ከሴንሲቲቭ የመሆን ነገር ሲያሳየኝ ሰንስክሪን መጠቀም ጀመር። ቆዳ መንከባከቢያ ፕሮዳክቶች ከምንላቸው ብዙ ፕሮዳክቶች አሉ። ሰንስክሪን ግን ዋነኛው ነው። ምክንያቱም ሁሉን ነገር አድርገን ሰንስክሪን የማናደርግ ከሆነ ቆዳችን ላይ ምንም ጥቅም የለውም ማለት ነው። ዩቪኤ እና ዩቪቢ የምንላቸው ጨረሮች አሉ። ከዛ በተጨማሪ ሌላ ላይቶች አሉ፣ ግን ስፔሲፊካሊ ዩቪኤ እና ዩቪቢ ነው። ዩቪኤ ከቆዳችን ላይ ያለ እድሜ መሸብሸብን የሚያመጣው ዩቪኤ ነው። ዩቪቢ ደግሞ ቆዳችን እንዲቃጠል ወይ በርን የሚለውን ነገር የሚያመጣብን ዩቪቢ ነው እና ስለዛ እነዚህ ጨረሮች የሚያመጡትን ችግሮች ቆዳችን ላይ ይከላከልናል። ከዛ በተጨማሪ ደግሞ አሁን ያሉ ቲንትድ የሚባሉ ሰንስክሪኖች አሉና ቲንትድ ሰንስክሪን በውስጡ ተጨማሪ አይረን ኦክሳይድ አለው እና ያ ደግሞ እነዚህ ቤት ውስጥ ያሉ ላይቶች ከቲቪ ከመብራት ከስልክ ከሚለቀቁት ጨረሮች ራሱ ቆዳ ላይ ተመሳሳይ ጉዳት እንደሚያደርሱ የሚያሳዩ ሪሰርቾች አሉና ስለዛ ከነዛም ጨረሮች መከላከል ያስችለናል ማለት ነው ሰንስክሪን ስንጠቀም። አሁን ግንዛቤ ባገኝ ወደፊት እጠቀማለሁ ብዬ አስባለሁ። ግንዛቤው በማጣቴ ነው። አሁን ለምሳሌ ብዙ ጊዜ እኛ በዘልማድ ሴቶች ናቸው የሚጠቀሙት ለነሱ የተፈጠረ ብለን የምናስብበት ሁኔታ ነው ያለውና አሁን ይሄ ደግሞ እኔን ሊያስተምረኝ የሚችል ነገር ከተገኘ እኔን ከፀሐይ ለመታደግ ሲባል የግድ እጠቀማለሁ። ከ6 ወር በላይ ያለ ሰው ሁላ መጠቀም አለበት። ወንድ ሴት እድሜ ምናምን የሚለይ ነገር የለውም። ግን ስፔሲፊካሊ ደግሞ ያለ ሰንስክሪን መንቀሳቀስ የለባቸው የምንላቸው የህብረተሰብ ክፍል አካላት አሉ። ለምሳሌ ማዲያት ያለበት ሰው፣ እንደገና ደግሞ ለምሳሌ አንዳንድ መድኃኒቶች አሉ ለቆዳ የምንሰጣቸው እንደነ ሬቲኖይድ፣ ሃይድሮኮኖን የተባሉ መድኃኒቶች ቆዳችንን ለፀሐይ ተጋላጭ ያደርጋሉ ከኖርማሉ በተጨማሪ ማለት ነው። ስለዛ የዛን ሰዓት ላይ ግዴታ ሰንስክሪን ሳይጠቀሙ መንቀሳቀስ የለባቸው የምንላቸው ሰዎች አሉ። ግን ይሄን ስንል ከ6 ወር እድሜ በላይ ያለ ሰው ሁላ ወንድ ሴት ሳይላይ ሁሉም ሰው ሰንስክሪን መጠቀም አለበት። ወልጄ ከወጣ በኋላ የተወሰነ ምልክት እዚህ ጋር ፀሐይ ሲነካኝ ሲያሳየኝ ነው የጀመርኩት። ፕሮዳክቶቹ ላይ እውቀት የለኝም። እህቴ ተጠቃሚ ስለነበረች እሷ ሪኮመንድ ያደረገችኝ ነው ዝም ብዬ መጠቀም የጀመርኩት። ግን መጠቀም ከጀመርኩ በኋላ የተወሰነ እዚህ ጋር ደብጉር ነገርና የተወሰነ መቅላት ነበረ። እሱን ነገር ማለት ኢፌክቲቭ ነው። መርጫው አይደለም አይቼ ምናምን ቴስት አድርጌ አይደለም፣ ግን ኢፌክቲቭ ነበር። ከባለሙያ ጋር አለማክርም፣ ግን የተለያዩ ሰዎች ጥሩ ነው የሚሉኝን እጠቀማለሁ። ቤት ውስጥ ራሱ ሆነን ሰንስክሪን መጠቀም አለብን። በጣም ብዙ ጊዜ የማይወስደት ምንድነው እቤት ነው ሙለው እኔ ሰንስክሪን አልጠቀምም የሚል ሰው አለና በጣም ብዙ ጊዜያችንን ስልካችን ላይ ፒሲ ላይ ቲቪ ያየን ነው የምናሳልፈው። በመስኮት የሚገባ ላይት አለ፣ መብራቶች አሉ፣ አርቲፊሻል ላይቶች እና እነዚህ ራሱ የሚያመነጩት ጨረር አለ። ስለዛ ልጆችም ልክ እንደዛው ነው እንግዲህ ከኛ የተለየ ለነሱ ፕሮቴክሽን የሚጨምር ነገር የለም ቆዳቸው ላይና
እንደውም በተለይ ይሄ መንቀሳቀስ የጀመሩ ህፃናት ውጭ ነው የሚጫወቱት ምናምን። ስለዛ ለነሱ ስፔሲፊካሊ እንደውም በደንብ ቆዳቸውን ፕሮቴክት ማድረግ አለብን። ሶስት አይነት ሰንስክሪን አለ። ኬሚካል ሰንስክሪን፣ ሚነራል ሰንስክሪን እና ሃይብሪድ የምንለው አለ። ኬሚካል ሰንስክሪኖች በውስጣቸው እንደና ኦክሲቤንዞን የመሳሰሉ ኬሚካሎች አሉ እና እንዴት ነው ከፀሐይ የሚከላከልልን? ፀሐይ ጨረር ሲመጣ ወደ ሙቀት ወደ ሂት ኢነርጂ በመቀየር ነው የሚከላከልልን። ሌላኛው ደግሞ ሚነራል ሰንስክሪን ነው። ሚነራል ሰንስክሪን ደግሞ የመጣውን ጨረር ሪፍሌክት በማድረግ ማለት ነው በመመለስ ነው የሚከላከልልን። ከዛ በተጨማሪ ሃይብሪድ የምንለው ደግሞ የሁለቱ ድብልቅ ማለት ነው የሚነራል እና የኬሚካል ሰንስክሪን። ከዛ በተጨማሪ ደግሞ ቲንትድ ሰንስክሪን የሚባል አለ። ቲንትድ ሰንስክሪን ሃይብሪድ ሆኖ ቲንትድ ሊሆን ይችላል፣ ሚነራል ሆኖ ቲንትድ ሊሆን ይችላል። ሚነራል ሰንስክሪን ላይ እንደነ ዚንክ ኦክሳይድ፣ ታይቴኒየም ዳይኦክሳይድ የሚባሉ ሚነራሎች አሉ ውስጡና እነሱ ናቸው ፀሐይን ሪፍሌክት እንዲያደርግ የሚያግዙት ማለት ነው። ከዛ በተጨማሪ ግን ቲንትድ ሲሆን አንድ ሰንስክሪን አይረን ኦክሳይድ የሚባል ነገር አለው ውስጡ። ያ አይረን ኦክሳይድ ከአርቲፊሻል ላይቶች ከቲቪ ከስልክ የሚመጡት ጨረሮችንም ተጨማሪ መከላከል ይችላል እና ከሁሉም ሰንስክሪን ቲንትድ ሰንስክሪን በጣም የመከላከል አቅሙ ከፍተኛ ነው። ከዛ ውጪ ግን ሰንስክሪኖችን በምን እንለያለን? ኤስፒኤፍ የሚባል ነገር አለ። ኤስፒኤፍ ሰን ፕሮቴክሽን ፋክተር ማለት ነው። ኤስፒኤፍ ከዩቪቢ የመከላከል አቅሙን ነው የሚነግረን አንድ ሰንስክሪን ማለት ነው። ከዛ ውጪ ያ ደግሞ ስንት አይነት አለ? 30 50 አይተሽ ከሆነ ኤስፒኤፍ የሚባል ነገር አለና ስፔሲፊካሊ ለኛ ለጥቁሮች ቆዳ የጥቁር ቆዳ ብዙ ጊዜ ችግር ይችላል ይባላል፣ ግን እንደውም ሴንሲቲቭ የኛ ቆዳ ነው። ምክንያቱም ትንሽዬ ኢንፍላሜሽን ትንሽዬ ጉዳት ካለ ጥቁረት ነው ጥሎብን የሚሄደው ፊታችን ላይ ቆዳችን ላይ ማለት ነው። ስለዛ ያንን መከላከል አለብን። ከዛ በተጨማሪ ደግሞ በጣም ፀሐያማ አካባቢ ነው የምንኖረው። ኤስፒኤፋቸው ከ50 በላይ የሆኑ ሰንስክሪኖችን ነው መጠቀም ያለብን ማለት ነው። ፊትስፓትሪክ ስኬል የሚባል ነገር አለ። የአጠቃላይ የቆዳን ስኬል የምናደርግበት ማለት ነው እና ከ1 እስከ 3 ያሉት አብዛኞቹ ካውኬዥንስ የምንላቸው ናቸው። ከ4 እስከ 6 ያሉት ግን ልክ እንደኛ አይነት ቆዳ ማለት ነው። እኛ ጋር ቀይ ቆዳ የምንለው ወደ ፊትስፓትሪክ 4 ይሆናል። ከዛ መካከለኛ 5 ይሆናል። ጠቆር ያለ ጠየም ያሉ ሰዎች ደግሞ ወደ 6 እናደርገዋለን ማለት ነው። ስለዛ ስኪን ኦፍ ከለር ብለን የምንከፍላቸው ከ4 እስከ 6 ያሉትን ነው ማለት ነው። ስለዛ እኛ እንግዲህ እንደ ህዝብ እዛኛው ስኬል ውስጥ እንገባለን ከ4 እስከ 6 ያለው ውስጥ ማለት ነው። ስለዛ የሰንስክሪንም ፕሮዳክትም ኤቭሪቲንግ ስንመርጥ ስፔሲፊካሊ ለኛ ቆዳ ለስኪን ኦፍ ከለር የሚሆኑ ነው መጠቀም ያለብን እና ስለዛ ከአካባቢው ከወይዘሩ ብቻ ሳይሆን ከቆዳችን ከለር ከቆዳችን ታይፕም አንጻር መሆን አለበት ማለት ነው ሰንስክሪን ስንመርጥ። ለቆዳይ ምንም አይነት ምርመራም ታይፕም ቴስትም አድርጌም አላውቅም። የቆዳ ታይፔን አማክሬ አላውቅም፣ ግን እንደዚህ ሲመስለኝ ስገምት እኔ ወዛማ ነው የኔ ቆዳ። ኤአይ አናላይዘሮች አሉ። አሁን ሪሰንትሊ የመጡ ኤአይ አናላይዘሮች አሉ። በእነሱ ማወቅ እንችላለን። በቤታችን ደግሞ ማወቅ የምንችልበትም መንገድ አለ። እንደዛ እሱ ደግሞ እንዴት ነው የምታደርጊው? ትታጠቢያለሽ። ከታጠብን በኋላ 1 ሰዓት እንሰጠዋለን ምንም ነገር ሳንቀባ ፊታችን ላይ ማለት ነው እና 1 ሰዓት ሰተነው ፊታችንን ስናየው ወዝ ሙሉ በሙሉ ወዝ ከሆነ ወዛም የቆዳ አይነት ነው ያለን። ከዛ ደግሞ ይሄ ቲዞን የምንለው አለ። ይሄ ግንባርና አፍንጫ አካባቢ ወዝ ኖሮ ይሄ ዩዞን ላይ ደረቅ ነገር ከሆነ ኮምቢኔሽን እንለዋለን ያንን የቆዳ አይነት። ከዛ ግን ይሄ ድርቅ ውጥር የሚያደርግ ይሄ ፍርፍር የሚል ነገር ከሆነ ደረቅ የቆዳ ታይፕ አለ እንላለን ማለት ነው። ከዛ በተጨማሪ ከቆዳ ታይፕ በተጨማሪ ደግሞ ስኪን ኮንዲሽን የምንለው ሴንሲቲቭ ነው ሴንሲቲቭ አይደለም የሚባል ነገር አለና ሴንሲቲቭ ቆዳ ማለት ትንሽ በቃ ለማንኛውም ፕሮዳክት ሊሆን ይችላል። ኢቭን ለውሃ ራሱ አንዳንድ ጊዜ የመቆጣት አይነት ነገር የሚያሳዩ ቆዳ አለና እንደዛ ከሆነ ሴንሲቲቭ ቆዳ ይባላል። ብዙ ፕሮዳክት አድርገንበት ምንም አይነት ለውጥ ማያሳይ ከሆነ ሴንሲቲቭ ያልሆነ ቆዳ ይባላል ማለት ነው። ስለዛ እነዚህን ሁሉ ነገሮች ኮንሲደር ማድረግ አለብን፣ ማወቅ አለብን መጀመሪያ። ስለዛ ሰንስክሪኖችም እንደ ሌሎች የስኪን ኬር ፕሮዳክቶች ሲሰሩ ለሴንሲቲቭ ቆዳ አለ፣ ለወዛም አለ፣ ለደረቅ አለ፣ ለኮምቢኔሽን አለ። ስለዛ በተቻለ ልጆች ከሆኑ ነፍሰ ጡር ሴት ሴንሲቲቭ ቆዳ ያላቸው ሰዎች ሚነራል ሰንስክሪን ወይ ቅድም እንዳልነው ዚንክ ኦክሳይድ፣ ታይቴኒየም ዳይኦክሳይድ ውስጣቸው ያሉ ሰንስክሪኖችን ቢጠቀሙ የተሻለ ነው። ሰንስክሪን በቀን አንዴ ነው የምጠቀመው። ያንን እቤት ማታ ከመጣው ማታ ነው የምታጠበው እንጂ አንዴ ነው ተጠቅሜ የማወጣው። አማውንቱን አልለካውም። እኔ ዝም ብዬ በቃዋ እንደዚህ ግንባሬ ላይ ጉንጬ ላይ ምናምን አድርግና በደንብ አሸዋለሁ፣ እስከ አንገቴ ድረስ አሸዋለሁ። ምክንያቱም ሁሉም መዳረስ ስላለበት
ቆዳዬን አዳርሼ አሸዋለሁ እንጂ አማውንቱን ለክቼው አላውቅም። ጠዋት ከተጠቀምኩ በኋላ ቀኑ ሙሉ እንደዛ ይውላል። ማታ ስተኛ ታጥቤ ሌላ ትሪትመንት አድርጌ ተኛለሁ። በጣም ብዙ ስህተት ነው የምናየው በአጠቃቀም አንጻር ማለት ነው። እና አንደኛ ማየት ያለብን ነገር በቂ ነው ወይ፣ የምንቀባው ነገር በቂ ነው ወይ ነው። እችን የምታክል አድርጎ እኔ እኮ እየተጠቀምኩ ነው የሚል ክላይንት አለ። እና በተቻለ መጠን ሙሉ ፊታችን ከቻለን ደግሞ እጆቻችንን በደንብ ፀሐይ ኤክስፖዝድ የሚሆንበት ቦታ ላይ ሁላ ሰንስክሪን መጠቀም አለብን። እና ኖርማሊ ለፊታችን ብቻ 2 ጣት መጠቀም አለብን። ከዛ ደግሞ አንገት፣ ጆሮ ምናምን የምናደርግ ከሆነ 3ኛ ጣት ማለት ነው። ከዛ ውጪ ሰንስክሪን እንግዲህ ጠዋት ያው ልክ ስኪን ኬር ሩቲን የምንለው ነገር አለ። የሞርኒንግ የጠዋት ስኪን ኬር ሩቲን አለና ፊታችንን ታጥበን ከዛ ማለስለሻ እናደርጋለን። ከማለስለሻ እና ሁሉን ነገር ካደረግን በኋላ ለቆዳችን መንከባከብ የምናደርጋቸው ነገሮች ከጨረስን በኋላ መጨረሻ ላይ የምናደርገው ስቴፕ ነው ሰንስክሪን። ስለዛ ጠዋት እንቀባለን እና ሰንስክሪን ከተቀባን በኋላ ከ2 እስከ 3 ሰዓት ብቻ ነው የሚያገለግለው አንድ የተቀባ ነው ሰንስክሪን ማለት ነው። ለምሳሌ ጠዋት 2 ሰዓት ተቀብተሽ ከነበረ እስከ 4 ሰዓት እስከ 5 ሰዓት ብቻ ነው ሰንስክሪን የሚሰራው። እና በጣም ብዙ ሰው ነው በቃ እኔ ጠዋት ነው ሁሉም ሰው የሚቀባው። እና ግን ሪአፕላይ ማድረግ አለብን። ብዙ ጊዜ ሰው ዲስከሬጅድ ይሆናል ከዋጋውም አንጻር። በተቻለ ሌሎችም አማራጮች አሉ። ለምሳሌ ዣንጥላ መጠቀም እንችላለን። ብዙ ጊዜ እንጠቀማለን አይደለ? ዣንጥላ ግን ሁሉም ዣንጥላ አይደለም። ለምሳሌ አንዳንድ አይተሻል አይደል? በደንብ የሚያሳልፍ አለ። መጠቀም ያለብን ጥቁር ይሄ ትላልቆቹ ጥላዎች ማለት ነው። ኮፍያ መጠቀም፣ ኮፍያም ደግሞ ይሄ በደንብ የሚሸፍነው አለ አይደል? እንደዚህ በደንብ ከጎን የሚመጣውንም ነገር በደንብ መሸፈን የሚችል ኮፍያ መጠቀም። ከዛ ውጪ ደግሞ ይሄ ፒክ የምንለው ከ4 ሰዓት እስከ 10 ሰዓት ያለው በጣም ፀሐይ የሚበዛበት ሰዓት ላይ እዛ ሰዓት ላይ በተቻለ መጠን አለመንቀሳቀስ፣ ጥላ አካባቢ መሆን። ክረምት ላይ ብዙ ጊዜ በጣም ብዙ ሰው ነው የሚሳሳተው። ክረምት ሲሆን ሰንስክሪን አያስፈልገኝም ብሎ ነው የሚያስበው። ግን ጨረሮቹ ቅድም ያልናቸው እነዚህ ዩቪኤ፣ ዩቪቢ የምንላቸው ጨረሮች ደመናን ራሱ አልፈው የመምጣት ችሎታ አላቸው። በተለይ ዩቪኤ የሚባለው ከ80 እስከ 90% ደመናን አልፎ መምጣት ይችላልና ስለዛ ክረምት ላይም ደመናን ቢሆን ሰንስክሪን መጠቀም አለብን። በተቻለ ዩቪኤን ዩቪቢን አንድ ላይ የሚይዙ ብሮድ ስፔክትረም የሚሉ ሴፍ የሆኑ ሰንስክሪኖችን መጠቀም እንዳትረሱ።